እመቤታችን የተጸነሰችው እመቤታችን የተገኘችው ከተቀደሰ ቤተሰብ ነው። ከተቀደሰ ጋብቻ ነው። ከተቀደሰ ትዳር ነው። የእግዚአብሔር ቤተሰቦች፣ የእመቤታችን የአስራት ልጆች፣ የእመቤታችን ወዳጆች፣ የክርስቲያኖች ቤት፣ የክርስቲያኖች ትዳር፣ የክርስቲያኖች ቤተሰብ የተቀደሰ ነው። ከነሱ ስትወጣ አየ እንዲህ አየሁ ብላ ነገረችው ለተርጓሚው። ተርጓሚው ምን ብሎ መለሰ? ደግ ልጅ ትወልዳላችሁ። ሰምታችሁ እንደዚህ ብትባሉ ደስ አይላችሁ? ደግ ልጅ ትወልዳላችሁ። እንደዚህ እኮ የሚባለው የረከሰ ጋብቻ አይደለም። እንደዚህ አይነት ቃል መስማት የሚችለው ዝም ብሎ አልባሌ አይነት ትዳር አይደለም። ወይም ዛሬ እንደምንሰማው ወንድ ለወንድ ወይም ሴት ለሴት ተጋብቶ አይደለም። ወይም ደግሞ አንዱ ሰውዬ 4 ሚስት አግብቶ ወይም አንዷ ሴትዮ 4 ባል አግብታ አይደለም። እግዚአብሔር በሚወደው ጋብቻ የጸና ሰው እንዲህ አይነት ቃል ይሰማል። ደግ ልጅ ትወልዳላችሁ። ከዚህ የበለጠ ነገር ለባለ ትዳሩ ምን ደስ ይላል? ደግ ልጅ ትወልዳላችሁ። እግዚአብሔርን ብታመልኩ የዘራችሁት ይበዛል፣ የሰራችሁት ይጸናል፣ የተናገራችሁት ይሰምራል። እግዚአብሔርን ብታመልኩ ሁሉ ነገር ይሳካላችኋል። በሰማይም በምድርም ጤና ትሆናላችሁ። ግን አላስገድዳችሁም። ከፈለጋችሁ ደግሞ የሚጣሏችሁን ደማድሙ የሚሏችሁን ልጆቻችሁን ሰው ሁሉን የሚላችሁን የአሞራውያንን ወይም የሌሎቹን አማልክት ማምለክን ብትፈልጉ ምርጫችሁ ነው። እኔና ቤቴ ግን አለ ያዙ። መቻቻል ምናምን ሊባል ይችላል። አንዳንድ ጊዜ የስነ ልቦና ሰዎች ተቻችሎ ነው ትዳር የሚጸናው ሊሉን ይችላሉ። ቤተ ክርስቲያን ግን መቻቻልን ብቻ አይደለም የምታስተምረው፣ መፋቀርን ታስተምራለች። ፍቅር ካለ ፍቅር ከመቻቻል በላይ ነው። ከመቻል በላይ ራስን አሳልፎ መስጠት ነው ፍቅር። የሰውን ችግር የሚያወሳስቡ የሰውን ችግር የበለጠ መከራ ውስጥ የሚጥሉ ሳይሆኑ ችግር የሚፈቱ ልጆች፣ መድኃኒት የሚፈጥሩ የሚሰሩ ልጆች፣ መንገድ የሚሰሩ የሚያፈርሱ አይደለም፣ የሚያስተሳስሩ፣ ሰውን ከሰው የሚያዋድዱ፣ ሰውን ከሰው የሚያቀራርቡ ልጆች የምናገኘው መልካም ስንሆን ነው። ትዳራችን ሲባረክ ነው። በእውነቱ ስለ ልጆቻችን እንጸልይ፣ ስለ ቤተሰቦቻችን እንጸልይ። መልካም ቤተሰብ፣ መልካም ልጆች እንዲኖሩን እንጸልይ፣ እንትጋ። ሄላትዮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የዚህ የታላቋ የእመቤታችን ስም የተሰየመች የቅድስት ልደታ ትልቋ ደብር ታሪካዊቷ ደብር ከተከበሩ አባታችን አስተዳዳሪው ጀምሮ ሰሞኑን በሰዓታቱ በቅዳሴው በምህላው በትምህርቱ እኛን ከእግዚአብሔር ጋር የሚያገናኙን ካህናት፣ ሊቃውንት፣ ሰባኪያነ ወንጌል፣ መምህራነ ቤተ ክርስቲያን፣ መዘምራን፣ ሁላችሁም የእግዚአብሔር ቤተሰቦች እጅግ ውድና ክቡር በሆነው በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለእመቤታችን ለቅድስተ ቅዱሳን ንጽሕተ ንጹሐን የእመቤታችን ቅድስት ድንግል ማርያም ወላዲት አምላክ በዓለ ጽንሰታ ከዓመት ዓመት ጠብቆ በሰላም አደረሰን። እንኳን አደረሳችሁ። ይሄ ታላቅ በዓል ነው። ቀደም ሲል መምህራኑ ሲነግሩን እንደዋሉት ዛሬ ትልቅ ዕድል ነው። ይህችን በዓል ማክበር ትልቅ በዓል ነው። የእመቤታችን ጽንሰት የኛ የድህነታችን መሰረት የተጣለበት የእግዚአብሔር ቤት መሰረት የተጣለበት ብሎታል ቅዱስ አባ ጊዮርጊስ። ታላቅ በዓል ነውና በዚህ በዓል በቤቱ በቅጽሩ በተከበረች ቅድስት ቤተ ክርስቲያን ሰዓቱን ዕለቱን ባርኮ የሰበሰበን አምላክ የተመሰገነ ይሁን። አሁንም በእርሱ በማያልቀው ቸርነቱ ምሕረቱ የበዛ ቁጣው የራቀ አምላካችን በእመቤታችን በቅድስት ድንግል ማርያም ጸሎትና አማላጅነት
በቅድስተ ቅዱሳን ድንግል ማርያም ቃል ኪዳን በቅዱሳን ሁሉ ጸሎት በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲያንጸን ቅዱስ ፈቃዱ ይሁንልን። ነይ እምሊባኖስ፣ ከሊባኖስ ነይ። ይህን ቃል የዘመረው በዚህ ቃል ያመሰገነው ጠቢቡ ከጠቢባን ሁሉ ጠቢብ፣ ከሀብታሞች ሁሉ ሀብታም፣ ከነገስታት ሁሉ ማንም አንተን የሚወዳደርህ የለም የተባለው የዳዊት ልጅ እርቅ ሰላም የተባለ ትርጉሙ ጠቢቡ ሰሎሞን ነው። ቃሉን ደግሞ የተናገረበት የዘመረበት ከመዝሙሮች ሁሉ የሚበልጥ መዝሙር መኃልየ መኃልይ ተብሎ ከሚዘመሩት መዝሙሮች ሁሉ የሚበልጥ መዝሙር ብሎ በጻፈው ምስጋናውን በረቂቅ ምስጢር በጻፈበት መጽሐፍ ምዕራፍ 4 ቁጥር 8 ላይ ነው። ሙሽራዬ ሆይ እህቴ ሆይ ከሊባኖስ ነይ ይላል ቃሉ። ገብቷችኋል? የእግዚአብሔር ቤተሰቦች ምንድነው ያለው? ከሊባኖስ ነይ ምን ማለቱ ነው? ሊባኖስ ምንድነው? ነይስ ያላት ወዴት ነው? ይሄ ረቂቅ የሆነ እግዚአብሔር አምላካችን ቤተ ክርስቲያንን አስቀድሞ እንደሚመሰርታት የሚያውቅ ሁሉን የሚያውቅ አምላክ አእማሬ ሁሉ የሆነ እግዚአብሔር ቤተ ክርስቲያንን የእሱ አካል አድርጎ እንደሚጠራት ቤተ ክርስቲያንን ለመመስረት የእሱ አካል የሆነች እሱ ራሷ የሆነላት ቤተ ክርስቲያንን ለመመስረት ሲያስብ ደግሞ ለዚያ መሰረት የምትሆነው የምእመናንን ሁሉ ማንነት ሰብስቦ አካሉ እንዲሆን ቅዱስ ሥጋውን ክቡር ደሙን ለእኛ ሰጥቶ በሱ እኛን ወደ እርሱ እንዲጠራ ምክንያት የሆነች እመቤታችንን የጠራበት ቃል ነው። ሊባኖስ የአገር ስም ነው፣ የተራራ ስም ነው። በፍልስጤም በምድረ እስራኤል በሰሜናዊ አቅጣጫ የምትገኝ ዛሬም ሊባኖስ ቤሩት የምትባል ሀገር ናት። ድሮም በዚሁ ስም ትጠራለች። በጌታችንም ልደት ጊዜ ከጌታችንም ልደት በፊት በዳዊትም ጊዜ ከዳዊትም በፊት ሊባኖስ በዚህ ስም ተጠርታለች። ሊባኖስ የሚለውን ተራራ ሊባኖስ የሚለውን ስም ያገኘችው በተራራው ነው ይላሉ። የሊባኖስ ተራራ አድባረ ሊባኖስ የሚባሉ በጣም ረጃጅም እንደኛ እንደምናውቀው እንደ እንጦጦ አይደለም፣ ከእንጦጦም የሚበልጥ በጣም ረጅም በመኪና 3 ሰዓት 4 ሰዓት የሚፈጅ ተራሮች ናቸው። የሊባኖስ ተራሮች ይባላሉ። እነዚህ ተራሮች በጣም ታሪካዊ ተራሮች ናቸው። ከነዚህ ተራሮች ነው እመቤታችንን የሚጠራት። ምን ማለቱ ይሆን? ይሄ ትንቢት ነው። ይሄ አስቀድሞ በመዝሙር ከመዝሙሮች ሁሉ በሚበልጥ መዝሙር ሰሎሞን ጠቢቡ እግዚአብሔር በልዩ ተአምር ካንተ ከፊትህም ከኋላህም ጠቢብ እንዳንተ እንዳይሆን አድርጎ ብሎ የሾመው ሰሎሞን የዘመረው መዝሙር ነው። ንይም ሊባኖስ ብሎ የዘመረው ታሪኩ ዛሬ ቅዳሴ ማርያም ሲተረጎም በሚገባ ሰምታችሁታል። መምህራንም ከጧት ጀምረው የእመቤታችንን የጽንሰቷን ነገር ሲናገሩ ይሄ ታሪክ አብሮ ይነገራል። የእመቤታችን እናትና አባት ኢያቄምና ሐና የተቀደሱ እናትና አባት፣ ጋብቻቸው ያማረ፣ ትዳራቸው የሰመረ፣ እግዚአብሔርን የሚፈሩ የሚያምኑ፣ በእግዚአብሔር ፍጹም የተወከሉ፣ በሱ እምነት የጸኑ እናትና አባት በሃይማኖት ጸንተው በተስፋ ጸንተው እግዚአብሔርን በማመን ጸንተው ልጅ ያልነበራቸው ልጅ እንዲሰጣቸው ብዙ መከራን፣ ብዙ ፈተናን፣ ብዙ የሆነ መሰናክልን አልፈው የእግዚአብሔር ተስፋ ደርሶ ልጅ እንደሚሰጣቸው በመልአክ ተናግሮ ሐና ከጸነሰች በኋላ አይሁድ ተመቅኝተው እንዳይገድሏት እመቤታችንን ጸንሳ የሸሸችበት ተራራ ነው ሊባኖስ። እመቤታችን
የተወለደችበት ተጸንሳ የተወለደችበት ተራራ ሊባኖስ ነው። ለዚህ ነው እንግዲህ እናቶቻችን በቤት በየወሩ በዓመት አንድ ጊዜ ደግሞ በልደታ በግንቦት አንድ ቀን ከቤት ወጥተው የእመቤታችንን ልደት የሚያከብሩት። እመቤታችን ከቤቷ ሐና ከቤቷ ወጥታ በጸነሰች ጊዜ በሊባኖስ ተራሮች ከአርዘ ሊባኖስ ወይም የዝግባ የሊባኖስ ዝግባ ከሚባሉ ከማይደርቁ ዘወትር ከለመለሙ ዘይት ከሚሰጡ ዛፎች ስር እመቤታችንን የወለደችው። ይህን ታሪክ ለማጠየቅ ለዚህ ትንቢት ለመናገር ነው ሶሎሞን እመቤታችንን እህቴ ሙሽራዬ እህቴ ሆይ ከሊባኖስ ነይ ያለው። ተጸንሳ በስደት ቆይታ ሐና እመቤታችንን የወለደችበት ስለሆነ ነው። የዛሬው በዓል በጣም ድንቅ በዓል፣ ብዙ ነገር የምንማርበት ብዙ ነገር የምንዘክርበት በዓል ነው። የእግዚአብሔር ቤተሰቦች የእመቤታችን ጽንሰት ለኛ በጣም ብዙ የሆኑ በረከቶችን ትምህርቶችን የሰጠን ተስፋችንን ያለመለመልን የሞት መርገማችን የመፍረስ የመበስበስ ፍርዳችን ጠፍቶ ዳግመኛ ገነት የምትከፈትበት አምላክ ሰው ሆኖ እኛን የሚያድንበት የእግዚአብሔር ቤት መሰረት የተጣለበት ነው ብለውታል ሊቃውንት አባቶቻችን። እመቤታችን ከመጀመሪያው ትምህርት እንውሰድ። እመቤታችን የተጸነሰችው እመቤታችን የተገኘችው ከተቀደሰ ቤተሰብ ነው። ከተቀደሰ ጋብቻ ነው። ከተቀደሰ ትዳር ነው። የእግዚአብሔር ቤተሰቦች የእመቤታችን የአስራት ልጆች የእመቤታችን ወዳጆች የክርስቲያኖች ቤት የክርስቲያኖች ትዳር የክርስቲያኖች ቤተሰብ የተቀደሰ ነው። ሊቃውንት የተቀደሰ ቤተሰብ ማለት ምን ማለት ነው ብለው ይጠይቃሉ። የተቀደሰ ቤተሰብ እግዚአብሔር የባረከው እግዚአብሔር የቀደሰው ከሱ መልካም የተቀደሰ ፍሬ የሚገኝበት ቤተሰብ ምን አይነት ቤተሰብ ነው? ክርስቲያኖች እናት ቅድስት ቤተ ክርስቲያን እንደምታስተምረን ቤተሰብን ትዳርን ቅዱስ ትላለች። ትዳር ቅዱስ ነው። ቤተሰብ የተቀደሰ ነው። ቤተሰብ የተቀደሰ ካልሆነ የተቀደሰ ልጅ አይገኝም። እግዚአብሔርንም የሚቀድስ ትውልድ አይፈጠርም። ግን ምን ማለት ነው የተቀደሰ ቤተሰብ? እስኪ እነዚህን ትንሽ ነጥቦች እናንሳ። የተቀደሰ ቤተሰብ ስንል የሐና የኢያቄም ቤተሰብ ሐናና ኢያቄም የተገኙበት ወደ ኋላ ያለው ቤተሰባቸው ሁሉ የተቀደሰ ነው። የተቀደሰ ቤተሰብ ማለት መጀመሪያ ትልቁ ነገር እግዚአብሔር የመሰረተው ቤተሰብ ማለት ነው። በክርስትና ትርጉም ትዳር ወይም ቤተሰብ የእግዚአብሔር ሥራ ነው። የኛ የፍላጎት ውጤት፣ የኛ የመግባባት ውጤት፣ የኛ የመጠናናትና የመተዋወቅ ውጤት አይደለም። ትዳር የመሰረተው ትዳርን የፈጠረው ትዳርን የሰራው እግዚአብሔር ነው። ከዚህ ትርጉም መጀመር አለብን። ይሄንን ትርጉም ስናዛባ የትዳር ቅድስና ይጠፋል። እግዚአብሔር ትዳርን ሲፈጥር ቤተሰብን ሲፈጥር አዳምና ሔዋን አድርጎ ፈጠረ። አዳምና ሔዋን ወንድና ሴት፣ አንድ ወንድና አንዲት ሴት። አንድ ወንድና ብዙ ሴት አይደለም። አንድ ሴትና ብዙ ወንድ አይደለም። ወንድና ወንድ አይደለም። ሴትና ሴት አይደለም። እነዚህ የረከሱ ናቸው። እነዚህ የረከሱ ቤተሰቦች ናቸው፣ ጥምረቶች ናቸው። ያልተቀደሱ ጥምረቶች የረከሱ ጥምረቶች ናቸው። የተቀደሰ ጋብቻ የአንድ ወንድና የአንዲት ሴት በእግዚአብሔር ፈቃድ የተመሰረተ ትዳር ማለት ነው። ጌታችን እግዚአብሔር አዳምና ሔዋንን ከፈጠረ በኋላ በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ባረካቸው ይላል። ወንድና ሴት አድርጎ ፈጠራቸው። ከዚያ በኋላ ምን አረጋቸው? ባረካቸው።
ቀደሳቸው፣ አከበራቸው፣ ሾማቸው። በእግዚአብሔር የተሰራ ነው ስንል ይሄ ነው። እግዚአብሔር 6 ቀን የፈጠረውን ዓለም የሰጠው ለአዳምና ለሔዋን ነው። 6 ቀን ሙሉ የፈጠረውን ዓለም ከእሁድ እስከ ዓርብ የፈጠረውን ፍጥረት በሙሉ በሰማይ በምድር በባህር በአየር ላይ ያለውን ፍጥረት ሁሉ የሰጠው ለማን ነው? ለአዳምና ለሔዋን፣ ለቤተሰብ፣ ለትዳር። አዳምና ሔዋንን ከፈጠረ በኋላ በአርአያው በአምሳያው እንፍጠር አለ። አዳምና ሔዋንንም ፈጠረ። ከዚያ ባረካቸው፣ ቀደሳቸው፣ ብዙ ተባዙ፣ ምድርንም ምሏት፣ ግዟት አሎ ደግሞ ስልጣን ሰጣቸው። ትዳር ጋብቻ በእግዚአብሔር የተመሰረተ ስለሆነ ቅዱስ ነው፣ የተቀደሰ ነው። ሁለተኛው እዚሁ ጋር ሳንወጣ ከዚሁ ርዕስ ላይ የምናገኘው እግዚአብሔር የትዳር ጠባቂ የተቀደሰው ጋብቻ ጠባቂ መሆኑን ለመግለጽ በኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ እንደገና በሐዲስ ኪዳን ደግሞ ክርስቶስ ራሱ በዶኪማስ ቤት ተገኝቶ ትዳርን ባርኮ ውሃውን ወደ ወይን ለውጦ ትዳርን ከመባረክ በላይ የማቴዎስ ወንጌል ምዕራፍ 19 ላይ እንዲህ የሚል ቃል እናገኛለን። እንግዲህ ባልና ሚስት አንድ ናቸው። ምን አለ? ባልና ሚስት አንድ ናቸው። እግዚአብሔር አንድ ያደረገውን ሰው አይለይ። ማን ነው ጠባቂው? እግዚአብሔር። ምን ብሎ አዘዘ? እግዚአብሔር አንድ አድርጓል። እግዚአብሔር አንድ ያደረገውን ሰው አይለይ። ትዳር የእግዚአብሔር ፈቃድ ነው። ጋብቻ የእግዚአብሔር ፈቃድ ነው። ጠባቂ ያለው እግዚአብሔር ትእዛዝ ሰጥቷል። ሰው በመካከል አይግባ፣ ሰው አያፍርስ። ሰው አያፍርስ ሲል ትርጉሙ 3 ነው። አንደኛ የተጋቡት ሰዎች ራሳቸው ባለትዳሮቹ ትዳራቸውን አያፍርሱ ማለት ነው። ሰዎች ናቸው እነሱ። ሁለተኛ በባለትዳር መካከል ገብቶ ነገር ሰርቶ አበጣብጦ በትዳር ውስጥ መርዝ የሚልክ ሰው አይኑር ማለት ነው። ሶስተኛው ደግሞ በምንም ይሁን በምን ያለ እግዚአብሔርን ከመካድ በትዳር ላይ ምንዝር ከመስራት በስተቀር ከዚህ ባለፈ ሰው በራሱ ምክር በራሱ ፍርድ ትዳርን አይበጥብጥ፣ አይለይ፣ አያፍርስ ብሎ ያዘዘበት ነው። አያችሁ፣ ቅድስናው የትዳር ቅድስና ቅዱስ ያሰኘው እግዚአብሔር ስለሚጠብቀው ነው። ቅዱስ ያሰኘው እግዚአብሔር ትእዛዝ ስለሰጠው ነው። የተቀደሰ እመቤታችን የተገኘችው እንደዚህ ካለው እግዚአብሔር ከመሰረተው እግዚአብሔር ከሚጠብቀው ነው። የእግዚአብሔር ቤተሰቦች ይሄንን ትዳር የሚበጠብጥ ብዙ ነገር ተፈጥሮ ነበር። በኋላም ደግሜ አነሳላችኋለሁ። ሐናና ኢያቄም መስዋዕት ለማቅረብ ቤተ መቅደስ ሄዱ። የቤተ መቅደሱ ሊቀ ካህን ሮቤል ይባላል ይላሉ መምህራን። መስዋዕታችሁን አልቀበልም አላቸው። ለምን ብለው ጠየቁ። ልጅ የላችሁም፣ እግዚአብሔር አልባረካችሁ፣ ረግሟችኋል። ስለረገማችሁ ነው ልጅ የሌላችሁ። ስለዚህ የተረገመ ሰው መስዋዕት አልቀበልም አላቸው። አያችሁ፣ ክፉ ሰው የነሱን ትዳር የሚፈትን መጥፎ ነገር መጥቶ ነበር። ያውም ከቤተ መቅደሱ ሹም የሚፈትን ሰው መጥቶ ነበር። አይ በቃ እንግዲህ ሊቀ ካህኑማ እንደዚህ ካለ ትዳራችንን እናፍርስ አላሉ። ይሄ የእግዚአብሔር ፈቃድ እንዳልሆነ፣ የእሱ ንግግር የእግዚአብሔር ፈቃድ እንዳልሆነ ያውቃሉ። በዚህ ጸኑ። አይ በዚህ ማለት አላቆሙም። እንደገና ደግሞ እስራኤላውያን መስዋዕት ሲሰዉ ለሊቀ ካህኑ፣ ለሌዋዊው ደቀ መዝሙር፣ ለሌዋዊው አገልጋይ ተብሎ ደግሞ ለመስዋዕት አቅራቢ እየተባለ የሚሰጥ ነበር። ያንን ሲያድል ሐናና ኢያቄም ጋር ሲደርስ አልፏቸው ሄደ። ምን ነው እኛን አለፍከን አሉት። አይ የቤተ መቅደስ ተረፈ መስዋዕት ለእናንተ ላለ ልጅ ለሌለው ለተረገመ ሰው አይሰጥም አላቸው። አዘኑበት በሱ። ግን አይ ይሄ ትዳር እውነት ነው ሰው እንደሚለው ከሆነ ጥሩ አይደለምና ብለው አላፈረሱም። እግዚአብሔር አንድ ያደረገውን ሰው አይለይ ይላልና
ትዳራችን እግዚአብሔር የመሰረት ነው ብለዋልና በትዳራቸው ጸኑ። ሊቀ ካህኑ ሌዋዊው ብዙ ነገር ቢያመጣ ብዙ ነገር ቢያደርግ ሐናና ኢያቄም ከትዳራቸው አልተናወጡም። በፍቅራቸው ጸንተዋል። እግዚአብሔርን በአንድነት ማምለካቸውን ቀጥለዋል። ሰው ባይቀበልም እግዚአብሔርን አምነዋል። አይገርምም? የእግዚአብሔር ቤተሰቦች መቀደስ፣ መባረክ፣ እግዚአብሔርን ተስፋ ማድረግ፣ እግዚአብሔር የሰጠውን ሀብት ስጦታ መጠበቅ የሁላችንን ግዴታ ነው። ያን ስናደርግ ነው እንደ እመቤታችን ያለ ልጅ የተገኘው። እግዚአብሔር ይክበር ይመስገን። ሐናና ኢያቄም በዚህ ብቻ አይደለም። የሰፈራቸው ጎረቤት ሰውነቷን ሸጣ የምትኖር ሴት ሐና ቤተ መቅደስ መሄድ ፈልጌ ነበር፣ ልብስ ግን የለኝም፣ የታጠበ ልብስ የጸዳ ልብስ የለኝም ብላ ስትል ሰማችና ከኔ ውሰጂ አለቻት። ሐና አይ ያንቺንማ ልብስ በዝሙት የተገኘ ነው፣ ያንቺን ልብስ ለብሼ ቤተ መቅደስ አልሄድም፣ እግዚአብሔር ንጽሐ ባህሪ ነው፣ በንጹህ ይመለካል፣ በኃጢአት በተገኘ ልብስ እግዚአብሔርን አላመልክም ብላ አለች። ያቺ ሴት ምን አለቻት? ሐና ለካ ልጅ የሌለሽ ድንጋይ ሆነሽ የቀረሽው ልብሽ በልብሽ ምክንያት ነው አለቻት። እንደዚህ አይነት ሰው ሆነሽ ነው ብላ ንጽህናዋን፣ ቅድስናዋን፣ ደግነቷን ሰደበቻት ሐናን። በዚህም ከትዳሯ ካጣችው ነገር አልተናወጠችም። ስለዚህ ምንን ጠበቁ? ትዳርን ጠበቁ። የተቀደሰውን ጋብቻ ጠበቁ። ሌላው የተቀደሰ ጋብቻ ቅዱስ ነው የምንለው ተክሊል ሲደረግ መቼም ሁላችሁም አይታችኋል። ወይም በተክሊል ትዳርን ፈጽማችሁ በእግዚአብሔር ቤት ከብራችሁ ቤት መስርታችኋል። በእግዚአብሔር ፊት መሐላ እንምላለን። የእግዚአብሔርን ወንጌል የክርስቶስን ወንጌል ሰምተን በወንጌሉ ቃል እንታተማለን። በቅባ ሜሮን እንከብራለን። በቅዱስ ሥጋውና በክቡር ደሙ ይታተማል። ስለዚህ ጋብቻ ምንድን ነው? ቅዱስ ነው። ቅዱስ ሥጋውና ክቡር ደሙ፣ ቅባ ሜሮን፣ ቅባ ቅዱስ በቅዱስ ወንጌል እንደገና በተቀደሰው ቤተ መቅደስ ፊት የሚፈጸም ስለሆነ ትዳር ቅዱስ ነው። ጋብቻ ቅዱስ ነው። አራተኛው ትዳርን ቅዱስ የሚያደርገው ለትዳር ዋናው መሰረት፣ ለጋብቻ ዋናው መሰረት ሀብት አይደለም፣ መልክ አይደለም፣ ዝናም አይደለም። ምንድን ነው? ሁላችሁም እስኪ የምታውቁት ፍቅር ነው። ለትዳር አብሮ ለመኖር ለጋብቻ ቤተሰብን ለመመስረት ዋናው ማሰሪያው ፍቅር ነው። ፍቅር ከሌለ ሁሉም ነገር የለም። ቅዱስ ጳውሎስ እንዳለው ፍቅር ከሌለኝ በሰማይ መላእክት ቋንቋ እንኳን ብናገር ከንቱ ነኝ ነው ያለው። ፍቅር ከሌለ ምንም ነገር መታሰር አይችልም። አብሮነት መታሰር አይችልም። ዝም ብሎ ተራ የንግድ ኮንትራት ነው የሚሆነው። የጋብቻ ማሰሪያው ፍቅር ነው። ፍቅር ደግሞ የሚገኘው ከእግዚአብሔር ብቻ፣ ከሌላ ከየትም አይገኝ። ቅዱስ ዮሐንስ በመልእክቱ እግዚአብሔር ምንድን ነው ይላል? እግዚአብሔር ራሱ ፍቅር ነው ይላል። እግዚአብሔር ፍቅር ነው። ጋብቻን የሚያስተሳስረው አንድ አድርጎ የሚይዘው ፍቅር ነው። ዘወትር በትዳር ውስጥ ፍቅር ሊኖር ይገባል። ሐናና ኢያቄም የዚህ ጸጋ ባለቤቶች ነበሩ። ምንም ቢሆን ሐና ልጅ የላትም፣ ምክንያት አለባት፣ መውለድ አትችልም ብሎ ኢያቄም አልተዋትም። ሐናም ከኔ ይሁን ወይም ከሱ እስኪ ደግሞ አንተ ሞክር ብላ ፍቅራቸውን ጋብቻቸውን አልነገዱበትም። ፍቅራቸውን አጽንተው እግዚአብሔር ቢሰጠን ሰጠን፣ ባይሰጠን ፈቃዱ ነው ብለው በፍቅር ጸንተው ኖሩ። ያ በእግዚአብሔር ቃል ጸንቶ መኖር ያህል እኩል ነው ይላሉ ሊቃውንት። ሰውን መውደድ፣
ሰውን በመውደድ መጽናት በእግዚአብሔር ክብር መጽናት ማለት ነው። ሰውን የማይወድ ይላል ቅዱስ ዮሐንስ ባልንጀራውን የማይወድ በጨለማ ይኖራል፣ ወንድሙን ገዳይ ነው ይላል። ሰውን መውደድ ግዴታ ነው። ከዚያ በላይ ደግሞ የትዳር አጋርን ቤትን ማፍቀርና መውደድ ትልቅ ነገር ነው። ሐናና ኢያቄም ትዳራቸው ፍቅራቸውን አጽንተው ኖሩ። በእግዚአብሔር መቅደስ ፊት የገቡትን ቃል በሊቀ ካህኑ ማኅተም በቤተ መቅደሱ ፊት ባልና ሚስት እንሁን ብለው የተጋቡበትን ቃል ኪዳን ጠብቀው የኖሩ ናቸው። ይሄ በልዩ ሁኔታ እንግዲህ መጀመሪያ ላይ እንዳልኳችሁ የእመቤታችን መጸነስ የሚነግረን ትልቁ ትምህርት ከመጸነሷ ጀርባ እሷ የተጸነሰችበት ቤተሰብ ያለውን ልዩ የሆነ የሚያምር እግዚአብሔርን የሚያስከብር መንፈሳዊ ሕይወት ነው። ያንን ነው። ሌላው ሁሉ ከንቱ ነው። ከረምቡላ ቤት ብናመሽ፣ ዳንስ ቤት ብናመሽ፣ ቢራና መጠጥ ቤት ብናመሽ፣ ቁማር ቤት ብናመሽ ከንቱ ነው፣ አይጠቅምም። ሀብትን ወስዶ ጊዜን ወስዶ መልካም ግንኙነትን አሻክሮ አናዶ ጤና ነስቶ ነው የሚያመጣው። ሌላ ምንም ትርጉም የለው። ትዳርን መጠበቅ ባል በጊዜ ቤቱ ገብቶ ልጆቹን፣ ሚስት በጊዜ ቤቷ ገብታ ልጆቿን፣ ከዚያ ደግሞ የእግዚአብሔርን ቃል በመስማት በመማማር ትዳርን አሙቆ ከእግዚአብሔር ጋር ተዋውቆ መኖርን የሚመስል ነገር በዚህ ዓለም ላይ ምንም የለም። ሰርቶ ለፍቶ ደክሞ እግዚአብሔር የሰራልንን ቤት ትዳር እግዚአብሔር የሰራው ቤት ነው። እግዚአብሔር የሚጠብቀው ማህበረሰብ ማለት ነው፣ ትንሿ ማህበረሰብ። ለዚህ ነው ቅዱስ ነው የሚሉት አባቶቻችን። ጋብቻ ክቡር ነው፣ ጋብቻ ቅዱስ ነው ብሏል ቅዱስ ጳውሎስ። ክቡር አውስቦ በኩሉ ጋብቻ ክቡር ነው ወለምስካውን ያልወጡ ስዕበት ያለ ጋብቻ ክቡር ነው፣ ቅዱስ ነው፣ በሁሉም ዘንድ የተከበረና የተቀደሰ ይሁን ብሏል። ሌላው በጣም የሚገርማችሁ አባቶቻችን ትዳር ቅዱስ ነው፣ ትዳር የተቀደሰ የእግዚአብሔር ቤት ነው የሚሉት ሰው የእግዚአብሔርን ፈቃድ የሚፈጽመው በሁለት መንገድ ነው። አንድ በብሕትውና፣ ሁለት በትዳር። ከዚህ ውጭ የእግዚአብሔርን ፈቃድ መፈጸም አይቻልም። የእግዚአብሔርን ፈቃድ መፈጸም ማለት እግዚአብሔር አዳምና ሔዋንን ሲፈጥር የሰጣቸው ትእዛዝ አለ፣ ያዘዛቸው ትእዛዝ። በአንድነት ኑሩ፣ እንዳትለያዩ፣ ብዙ ተባዙ፣ ምድርን ምሉ፣ ግዙ። ይሄ እግዚአብሔር ፈቃድ ነው። ይሄንን ፈቃድ የምንፈጽመው በትዳር ነው። የእግዚአብሔር ዓላማ መፈጸሚያ ትዳር ነው። ስለዚህ ነው እግዚአብሔር ሰውን ለማዳን ወደዚህ ዓለም ሲመጣ የመጣው ራሱ በሰራው ዓላማውን በሚፈጽምበት በትዳር ነው የመጣው። እመቤታችንን ከተቀደሰ ትዳር እንድትወለድ አደረገ። ከዚያ በኋላ ደግሞ በሷ ማህፀን 9 ወር ከ5 ቀን ኖረ። አያችሁ፣ መጀመሪያ ማንን አዘጋጀ? የሚወለድበትን ቀደሰ ማኅደሮ ልዑል አሉ ቅዱስ ዳዊት። ልዑል ማደሪያውን ቀደሰ። ልዑል የሚወለድበትን ተወልዶ ሰውን የሚያድንበትን ማደሪያውን ቀደሰ። ያንን ቀድሶ አክብሮ ትዳር የእመቤታችንን እናትና አባት ሐናና ኢያቄምን ባርኮ ከነሱ ቤት እመቤታችን ከተባረከ ቤት ከተቀደሰ ቤት እመቤታችን እንድትገኝ አድርጎ ነው ድነትን የፈጸመው። ከሷ ለሚነሳው ሥጋ አስቀድሞ መሰረት ጥሎ ነው። ከሷ ከማህፀኗ በማህፀኗ አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሲሆን ሰው የሚሆንበትን አስቀድሞ አዘጋጅቶ አስቀድሞ ዓላማውን በሚገባ ቀጠሮ ሰጥቶ በሰጠው ሰዓት እንዴት እንደሚገኝ አዘጋጅቶ ነው ሁሉን የፈጸመው። አዎ ቀጠሮ ሰጥቶ ነበር። እግዚአብሔር ለአዳም ቀጠሮ ሰጥቶታል። ከ5 ቀን ተኩል በኋላ አድንሃለሁ ብሎ ቀጠሮ ሰጥቶታል። ቀጠሮው ግን የሚፈጸመው እንደው ዝም ብሎ ከመንገደኛ ሰው አልነበረም። እንደው ዝም ብሎ ቤተ መንግስት ካሉ ሰዎችም አልነበረም። ወይም ዝም ብሎ ገበያ ውስጥ ከሚገኝ ሰው አልነበረም። እሱ ካዘጋጀው ከተቀደሰ ቤተሰብ ነበር ያ የሚፈጸመው። ከሐና ከኢያቄም ከምትገኝ ከእመቤታችን ነበር።
ለዚህ ነው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የቀጠሮ ሰዓት በደረሰ ጊዜ እግዚአብሔር ከሴት ተወለደ ያለ። የቀጠሮ ሰዓት በደረሰ የትኛው ቀጠሮ? ለማን ነው ቀጠሮ የተሰጠው? ለአዳም። የቀጠሮ ሰዓት የተባለው መቼ ነው? ጌታ የተወለደበት። ያ ከመወለዱ በፊት ግን ከመሆኑ በፊት እግዚአብሔር እመቤታችን የምትወለድበትን የምትጸነስበትን አዘጋጅቶ ነበር። አሁን ቀጠሮ የሚለው ቃል ራሱ የመጣው ከቋጠሮ ነው ይላሉ፣ ከውል ነው ይላሉ። እናቶቻችን አንዳንድ ጊዜ የሆነ የሽምግልናም ይሁን ወይም የሆነ ቀጠሮ ሲሰጣቸው ለምሳሌ ታህሳስ ላይ ሆኖ ለሐምሌ ቢሰጣቸው የሐምሌ ገብርኤል ቢባሉ ከታህሳስ ጀምረው 4 ወር ይቆጥሩና ቋጠሮ መቀነቶቻቸው ላይ ይቋጠራሉ። ከዚያ አንዱ ወር ሲያልቅ አንዱ ቋጠሮ ይፈታሉ። ሁለተኛው ወር ሲያልቅ ሁለተኛውን ቋጠሮ ይፈታሉ። ውል ነቻ፣ ቀጠሮ ውል ነው። በሰዎች መካከል በዚህ ጊዜ እንገናኝ ተብሎ የሚገባ ውል ነው። ያችን ውል ይፈታሉ። የመጨረሻዋ ቋጠሮ ስትደርስ ቋጠሮዬ ደረሰ ይላል። ቀጠሮዬ ደረሰ የተባለው ከዚያ ትንሽ አማርኛውን ለወጥ አድርገ ነው። ስለዚህ እግዚአብሔር የቀጠሮ ሰዓት በደረሰ ጊዜ ከሰው ከሴት እንደሚወለድ አስቀድሞ ይህን አዘጋጅቶ ነበር። ሌላው ጋብቻን ቅዱስ የሚያደርገው እግዚአብሔር ስለሚመለክበት ነው። በትዳር ውስጥ እግዚአብሔር ይመለካል። በትዳር ውስጥ፣ በጋብቻ ውስጥ፣ በቤተሰብ ውስጥ እግዚአብሔር ይመለካል። እግዚአብሔርን የምናመልከው ቤተ መቅደስ ብቻ አይደለም። ይሄንኛው ሁላችን በአንድነት ተባብረን በሌላ ቦታ የማናገኛቸውን ምስጢራት ቅዱስ ሥጋውና ክቡር ደሙን ሌሎቹንም የቤተ ክርስቲያን ምስጢራት የምንፈጽምበት የምናገኝበት ጸጋና በረከትን የምንታደልበት ቤት ነው። አምልኮውን ግን በሁሉም ሕይወታችን ውስጥ እግዚአብሔርን ማምለክ ያስፈልገናል። በተለይ ደግሞ በቤታችን በትዳራችን። ኢያሱ የሚባል ነቢይ ነበር። ከሙሴ ቀጥሎ እስራኤልን ወደ ምድረ ርስት ይዞ የገባ ትልቅ መስፍን ነው። አስገራሚ አስደናቂ መስፍን ነው። የትልቁን ነቢይ የሙሴን ሥራ የፈጸመ ዮርዳኖስን አሻግሮ እስራኤልን ምድረ ርስት አስገብቶ ርስት ያካፈለ ትልቅ ነቢይ ነው። ኢያሱ በመጨረሻው በመጽሐፉ መጨረሻ ምዕራፍ 24 ቁጥር 15 ላይ እንዲህ ብሎ ተናገረ። እስራኤላውያንን እግዚአብሔር ይህን አድርጎላችኋል፣ እግዚአብሔር እንደዚህ ሰርቶላችኋል፣ በልዩ ተአምር ከጠላት እጅ አድኖ ምድረ ርስትን ሰጥቷቸዋል፣ ከባርነት አውጥቷቸዋል፣ ጠላቶቻችሁን ሁሉ ድል ነስቶላቸዋል፣ በዓይናችሁ ብዙ ተአምራትን እንድታዩ አድርጓቸዋል፣ ሰማይ ከፍቶ 40 ዓመት መና አብልቷቸዋል፣ ሳታርሱ ሳታጭዱ ከሰማይ የተመጣጠነ ምግብ አብልቷቸዋል፣ ልብሳችሁ ጫማችሁ ሳያልቅ 40 ዓመት በምድረ በዳ እንድትጓዙ አድርጓል። ይሄን ሁሉ ያደረገላችሁን እግዚአብሔር ብታመልኩ በረከትን ታገኛላችሁ። እግዚአብሔርን ብታመልኩ የሚዋጋችሁ አይኖርም፣ ቢዋጋችሁም የሚያሸንፋችሁ አይኖርም። እግዚአብሔርን ብታመልኩ የዘራችሁት ይበዛል፣ የሰራችሁት ይጸናል፣ የተናገራችሁት ይሰምራል። እግዚአብሔርን ብታመልኩ ሁሉ ነገር ይሳካላችኋል፣ በሰማይም በምድርም ጤና ትሆናላችሁ። ግን አላስገድዳችሁም። ከፈለጋችሁ ደግሞ የሚጣሏችሁን ደም አድሙ የሚሏችሁን ልጆቻችሁን ሰው ሁሉን የሚላችሁን የአሞራውያንን ወይም የሌሎቹን አማልክት ማምለክን ብትፈልጉ ምርጫችሁ ነው። እኔና ቤቴ ግን አለ ኢያሱ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ማንና ማን? እኔና ቤቴ። እግዚአብሔርን በቤታችን በቤተሰባችን በአያት በቅድመ አያቶቻችን ሲመለክ የኖረውን አምላክ ለልጆቻችን እንዲተላለፍ ማድረግ ያስፈልጋል። እግዚአብሔርን በቤታችን ቅዱስ ጳውሎስም ለፊልሞና በላከው መልእክቱ በቤትህ ላለች ቤተ ክርስቲያን ብሏል። በቤትህ ላለች ቤተ ክርስቲያን ብሏል። በቤታችን እግዚአብሔርን ማምለክ ያስፈልጋል። ይሄ ሲሆን ጋብቻ ትዳር የተቀደሰ ይሆናል። ትዳር ይባረካል። እግዚአብሔር ስለሚመለክበት ጋብቻ ይቀደሳል። ትንሽ ነው የቀሩኝ ስለ ቅድስና 2 ነገር ብቻ ልጨምርላችሁ። ሌላው በጽናት በፍቅር በደግነት የተያዘ ትዳር ቅድስና ይሰጣል። ሰዎች በትዳር ውስጥ ቅዱስ ይባላሉ።
በተቀደሰ ጋብቻ ቅዱሳን ይባላሉ። አብርሃም ባህታዊ ነው እንዴ? አይደለም። አብርሃም መነኩሴ ነው እንዴ? አይደለም። አብርሃም መልአክ ነው እንዴ? አይደለም። አብርሃም ባለትዳር ነው። ሳራ የምትባል ሚስት ያለችው በትዳሩ በቤቱ እግዚአብሔርን በማምለክ የጸና ስለነበር በቤቱ ሥላሴን እንግድነት ተቀብሏል። አብርሃም በተባረከች ቤቱ ሥላሴን በእንግድነት ተቀብሏል። እግዚአብሔርን አስተናግዷል። ይስሐቅና ርብቃም እንደዚያው። በሀገራችንም እንደ ቅዱስ ላሊበላ እንደነ ቅዱስ ይምርሃ እንደነ አብርሃም አጽብሃ እንደነ ቅዱስ ካሌብ ያሉ ቅዱሳን ባለትዳሮች ናቸው። በትዳር በተቀደሰ ጋብቻ ቅድስና ይገኛል። የተቀደሰ ሕይወት ይኖራል። ሰዎች ቅድስናን ያገኛሉ። ልክ እንደምናውቃቸው ቅዱሳን አባቶቻችን የቅድስናን አክሊል የቅድስናን በረከትና ጸጋ ሰው በትዳር ማግኘት ይችላል። ስለዚህ ትዳር ቅዱስ ነው የምንለው በቅድስና ውስጥ እየኖረ የዚህን ዓለም ፈተናዎች ሁሉ ድል እየነሳ ዲያብሎስን ድል እየነሳ ዝሙትን ድል እየነሳ አላዋቂነትን ድል እየነሳ ስግብግብና ራስ ወዳድነትን ድል እየነሳ በትዳር ቅድስናን ማግኘት ይቻላል። ትዳር የቅድስና ምንጭ ነው። ጋብቻ የቅድስና ምንጭ ነው። ስለዚህ ቅዱስ ነው። የቤተ ክርስቲያን የክርስቲያኖች ጋብቻ ቅዱስ ነው። የመጨረሻው በትዳር በጋብቻ የተቀደሰ ፍሬን እናገኛለን። የተቀደሰ ዓለም የሚባረክበት የሰው ልጅ የሚባረክበት። አዎ ዲያቆን፣ ቄስ፣ ጳጳስ ማውጣት ብቻ አይደለም። አዎ ሐናና ኢያቄም ትዳራቸው የተቀደሰ ነበር። ሐናና ኢያቄም ጋብቻቸው እግዚአብሔርን በመፍራት እግዚአብሔርን በማመን በእግዚአብሔር በመጽናት የተባረከ ጋብቻ ነበር። ስለዚህ እመቤታችንን የመሰለ ልጅ አገኙ። እግዚአብሔር ይመስገን። ተመልከቱ፣ ሕልም አዩ ይላል ተርጓሚው። ስለተሳሉ መጀመሪያ አዎ ጌታዬ ከቤተ መቅደስ ስትመለስ ሐና ርግቦችም ከልጆቻቸው ሲጫወቱ ተክሎችም እጽዋትም አብበው አፍርተው አየችና ጌታዬ ወንድ ልጅ ብትሰጠኝ አርሶ ወይም ከብት አግዶ ወይም ወጥቶ ወርዶ ይርዳኝ ለእኔ ይሁነኝ አልልም። ለቤተ መቅደስ አጣኝ እንዲሆን እሰጣለሁ። ሴት ልጅ ብትሰጠኝ ውሃ ቀድታ እንጨት ሰብራ ትርዳኝ አልልም። መጋረጃ ሰፍታ የቤተ መቅደሱን ወለል አጽድታ የቤተ መቅደሱን መጋረጃ አጥባ አንተን የምታገለግል እንድትሆን ብጻት አድርጌ እሰጣለሁ አለች ሐና። ልጅ ስጠኝ ብላ ተሳለች። እንደ ተሳለችውም ልጅ አገኘች። ልጅ ከማግኘቷ በፊት ሕልም አየች። ሕልሙን ልታስፈታ ወደ መፈክረ ሕልም ሄደች። የሕልሙ ፈቺ አንድ ነገር አላት። እንደው ስወዳት እሷን አባባል እስኪ እናንተም በውስጣችሁ ትሏታላችሁ፣ ደግ ልጅ ትወልዳላችሁ አላቸው። አይገርምም? ሕልሙ እንግዲህ ጻዳ ፀሐይ፣ ከዋክብት ወይም ነጭ ርግብ ነው። እንግዲህ እንደሰማችሁት ነው ትርጉሙ። ከነሱ ስትወጣ አየ። እንዲህ አየሁ ብላ ነገረችው ለተርጓሚው። ተርጓሚው ምን ብሎ መለሰ? ደግ ልጅ ትወልዳላችሁ። ሰምታችሁ? እንደዚህ ብትባሉ ደስ አይላችሁ? ደግ ልጅ ትወልዳላችሁ። እንደዚህ እኮ የሚባለው የረከሰ ጋብቻ አይደለም። እንደዚህ አይነት ቃል መስማት የሚችለው ዝም ብሎ አልባሌ አይነት ትዳር አይደለም። ወይም ዛሬ እንደምንሰማው ወንድ ለወንድ ወይም ሴት ለሴት ተጋብቶ አይደለም። ወይም ደግሞ አንዱ ሰውዬ 4 ሚስት አግብቶ ወይም አንዷ ሴትዮ 4 ባል አግብታ አይደለም። እግዚአብሔር በሚወደው ጋብቻ የጸና ሰው እንዲህ አይነት ቃል ይሰማል። ደግ ልጅ ትወልዳላችሁ። ከዚህ የበለጠ ነገር ለባለ ትዳሩ ምን ደስ ይላል? ደግ ልጅ ትወልዳላችሁ፣ መልካም ልጅ ትወልዳላችሁ ብሎ ነገራቸው። ደግ ልጅ ትወልዳላችሁ። አዎ ሰው ሲጸልይ ደግ ልጅ ስጠኝ፣ መልካም ልጅ ስጠኝ ብሎ መጸለይ ያለበት። ምክንያቱም ክፉ ልጅ አግኝተን
እኛንም ትውልዳችንንም ከማስረገም ለሀገርም ለማንም የማይሆን ከመሆን ያው እያየ ነው። የእግዚአብሔር ቤተሰቦች መቼም ወደ ብዙ መራቅ አያስፈልግም። ምን አይነት ትውልድ እንዳፈራ ነው። ጠበኛ፣ ፍቅር የማያውቅ ስግብግብ፣ ሙሰኛ፣ ጨካኝ፣ አረመኔ፣ ሲገድል የማይራራ ትውልድን ያፈራ ነው። ይሄ እኮ ከየትም የተገኘ እንዳይመስላችሁ ደግ ልጅ ትወልዳላችሁ ስላልተባለ ነው። ይህን እናስበው። ከየትም የመጣ አይደለም። አፍራሽ፣ የሚያቃጥል የሚያፈርስ ትውልድ የመጣብን ደግ ልጅ ትወልዳላችሁ ስላልተባለ። ሐናና ኢያቄም ግን እንደዚህ አልተባሉ። አዎ ደግ ልጅ ትወልዳላችሁ፣ የዓለም መድኃኒትን የምትወልደው፣ የዓለም መድኃኒትን በማኅፀኗ የምትሸከመው፣ የዓለም መድኃኒትን አቅፋ የምታጠባው፣ የዓለም መድኃኒትን ተሸክማ በረሃ ለበረሃ የምትሰደደው፣ ያ የእኛን መድኃኒት ያሳደገችው የወለደችው እመቤታችን ደግ ልጅ ትወልዳላችሁ የሚል ብስራት የተሰማት ናት። እመቤታችን ተአምረ ማርያም ላይ አንድ አባባል አለ። እንደው ከነገረ ማርያም ከበዓላት ሁሉ ማንኛውን ትወጃለሽ ብለው ጠየቋት። እናትና አባቴ የሚጽናኑበትን ቃል የሰሙበት የተጸነስኩበት ጽንሰቴን እወዳለሁ አለች እመቤታችን። የዛሬውን በዓል የሚያከብርላት የእሷን በዓል ብቻ አይደለም የሚያከብረው፣ የእመቤታችንን በዓል ብቻ አይደለም ዛሬ የምናከብረው። ዛሬ የምናከብረው የኢያቄምና የሐናንን በዓል ነው። ዛሬ የምናከብረው ጌታችን መድኃኒታችን የምንወደው አምላክ የሚወደን አምላክ መድኃኔ ዓለም የሚወለድበት ቤት የተመሰረተበትን ቀን ነው ዛሬ የምናከብረው። በረከቱ ብዙ ነው፣ ጸጋው ብዙ ነው። አያችሁ፣ የተቀደሰ ቤተሰብ ሲኖረን፣ ትዳራችንን ስናስባርክ፣ ቤታችንን ካህኑን ጸበል አስረጭተን እኛን አስባርከን በእግዚአብሔር ቃል ዘወትር እየጸለይን የእግዚአብሔርን ቃል እየሰማን የምናስባርከው ቤት ደግ ልጅ ያስገኛል። ነገ ካህን፣ ጳጳስ፣ ነገ መሪ ሆነው አገርን በቅን የሚመሩ የሆነ መስሪያ ቤት ስትሄዱ በቅንነት የሚያስተናግዱ ደግ ልጆች ሲሆኑ ነው። መልካም ፍሬ ሲመጣ ነው። መልካም ፍሬ ሲገኝ ነው። አዎ ዳዊት ይለዋል ይሄን። አዎ ልጆች የእግዚአብሔር ስጦታዎች ናቸው ይላል ዳዊት በመዝሙር 127። ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር መልካም ስጦታ ግን እንዲሆንልን ያስፈልጋል። አዎ ትዳርህ በጎ ሲሆን ይላል ዳዊት 128 ላይ። ቤትህ መልካም ሲሆን ሚስትህ እንደሚያፈራ ወይን ናት፣ ልጆችህ ደግሞ እንደ ወይን ቡቃያዎች ናቸው። እግዚአብሔርን የሚፈራ እንዲህ ይባረካል ይላል ዳዊት። የእግዚአብሔርን ፈሪሃ እግዚአብሔር ያለበት፣ ጽናት ያለበት፣ እግዚአብሔርን የሚወድ፣ እግዚአብሔርን የሚያፈቅር፣ እግዚአብሔርን ደጅ የሚጠና፣ እግዚአብሔርን ተስፋ የሚያደርግ፣ በእግዚአብሔር የሚታመን ቤተሰብ ሲሆን ደግ ልጅ ያስገኛል። ያፈራናቸው ፍሬዎች ደግ ይሆኑልናል። ይሄ ቀልድ አይደለም። የእግዚአብሔር ቤተሰቦች ለእኛ ብቻ እንዳይመስላችሁ፣ ለትውልድም ነው። ለእኛ ብቻ እንዳይመስላችሁ፣ ለሀገርም ነው። ለዚያ ብቻ ለዓለምም ነው። የሰውን ችግር የሚቀርፉ፣ የሰውን ችግር የሚያወሳስቡ፣ የሰውን ችግር የበለጠ መከራ ውስጥ የሚጥሉ ሳይሆኑ ችግር የሚፈቱ ልጆች፣ መድኃኒት የሚፈጥሩ የሚሰሩ ልጆች፣ መንገድ የሚሰሩ የሚያፈርሱ አይደለም፣ የሚያስተሳስሩ፣ ሰውን ከሰው የሚያዋድዱ፣ ሰውን ከሰው የሚያቀራርቡ ልጆች የምናገኘው መልካም ስንሆን ነው። ትዳራችን ሲባረክ ነው። እግዚአብሔር ትዳሬን፣ ቤቴን፣ ሕይወቴን ባርክልኝ ስንል ነው። እንዲህ ያሉት አባቶች የሊቀ ካህናቱን ማሽጓጠጥ፣ የጎረቤትን ስድብ ችለው ያጸኑት ቤት፣ እግዚአብሔርን በማመን ያጸኑት ቤት ያስገኘው ፍሬ እመቤታችን ናት። ስሟን ጠርተን የማንጠግብ፣ አመስግነናት ቃል የማናገኝ፣ ስዕሏን አይተን የማንጠግበው እመቤታችን እንድትገኝ መሰረት የሆነው መልካም ቤተሰብ። የመጨረሻው ክፍል የእግዚአብሔር ቤተሰቦች መልካም ቤተሰብ፣ ደግ ቤተሰብ ያለ ፈተናና ያለ መከራ ደግሞ ይኖራል ማለት አይደለም። ብዙ ፈተና አለ። ሐናና ኢያቄም ብዙ ፈተና አሳልፈዋል። ከውጭም ከውስጥም ብዙ ፈተና አሳልፈዋል። ከውጭም ከውስጥም
ግን ያንን ፈተና ማሸነፍ ያስፈልጋል። ፈተናን ስናሸንፍ፣ መከራን ስናሸንፍ፣ ድል ስናደርግ፣ በእግዚአብሔር ኃይል ትዳራችንን ሕይወታችንን ስንጠብቅ በረከታችን ይበዛል። በቀላሉ አሁን በምንኖርበት ማህበረሰብ የማህበረሰብ ሳይንስ ባለሙያዎች የጎዳና ተዳዳሪ፣ በየመንገዱ ወድቀው የምናያቸው ህፃናት ወላጅ አባትና እናት የሌላቸው ሆነው አይደለም። አብዛኛው ህፃናት ከቤታቸው ወጥተው ያላሳዳጊ እንዲቀሩ ከሚያደርጋቸው ነገር አንዱ የትዳር መፍረስ ነው። ፈተናን መቋቋም አንችል እያልን ታማኝነትን እያጎደልን የሰውን ሸክም መሸከም አንችል እያልን ትዳራችንን በታማኝነት በጽናት መጠበቅ ሳንችል ስንቀር የእኛ ትዳር ሲፈርስ ልጆች ይወጡና መንገድ ላይ ይወድቃሉ፣ መንገድ ላይ ያድጋሉ። ይሄ እንግዲህ በማህበረሰብ ዝም ብለን የምናውቀው ሁልጊዜ የምትሰሙት የትኛውም የመንግስት መስሪያ ቤት ወይም ትምህርት ላይ የምታገኙት። ወደ መንፈሳዊ ሕይወት ስንመጣ ግን ከዚያ በላይ ነው። ትዳር ማፍረስ የእግዚአብሔርን ቤት ማፍረስ ነው። ምንድነው ብለናል? ትዳር የእግዚአብሔር ቤት ነው አላል ብለናል። ትዳርን ማፍረስ የተቀደሰውን ጋብቻ ማርከስ ነው። ትዳርን ማፍረስ እግዚአብሔር የሚጠብቀውን ጋብቻ ያለ ጠባቂ ማስቀረት ነው። ትዳርን ማፍረስ በጎ ትውልድ የሚገኝበትን በጎ ፍሬ የሚፈራበትን ከእግዚአብሔር በረከትና ቅድስና የምናገኝበትን ማጣት ነው። በደንብ እናስብ። ለልጆችም ለትዳራቸው ጠበቃ ነው። ለቤተሰቦቻችንም ለእናትና ለአባቶቻችን ትዳራቸው እንዲጠበቅ የኛ ጥሩ ምክንያት እንሁን። ለጎረቤትም እንደዚያው ጥቅሙ ለሁላችንም ነው። የሐናና የኢያቄም ትዳር በመቆየቱ እንደ ሊቀ ካህናቱ ቃል ቢፈርስ ኖሮ እመቤታችን እንዴት እናገኝ ነበር? መጠበቅ ያስፈልጋል። ትዳር ብዙ ፈተና አለ፣ ብዙ መከራ አለ። ስለዚህ ዋናዎቹ ትዳራችንን እንድንጠብቅ የመጀመሪያው ትልቁ ነገር ማሰብ ያለብን የኔ ትዳር የኔ ቤተሰብ እግዚአብሔር የሰጠኝ ስጦታዬ ነው ብለን ማመን አለብን። ብዙ ችግር ሊኖር ይችላል። ችግር የለም ማለት አይደለም። መቻቻል ምናምን ሊባል ይችላል። አንዳንድ ጊዜ የስነ ልቦና ሰዎች ተቻችሎ ነው ትዳር የሚጸናው ሊሉን ይችላሉ። ቤተ ክርስቲያን ግን መቻቻልን ብቻ አይደለም የምታስተምረው፣ መፋቀርን ታስተምራለች። ፍቅር ካለ ፍቅር ከመቻቻል በላይ ነው። ከመቻል በላይ ራስን አሳልፎ መስጠት ነው ፍቅር። ስለ መቻቻል አናስብ። መቻቻል ስንወድቅ ስንል የመጨረሻው ወለል ላይ የምናገኘው ነው። ትዳርን የሚጠብቀው ፍቅር ነው፣ መሸከም ነው። የሰውን ሐዘኑን፣ ድካሙን፣ ህመሙን፣ ደካማነቱን፣ አላዋቂነቱን፣ ቸልተኝነቱን፣ ስንፍናውን ሁሉንም መቻል በፍቅር። ፍቅርን እናጽና። መሰረቱ ፍቅር ነው። ምናልባት ሰዎች በጸባይም በአመለካከትም ኧረ እንደው አልተግባባንም ሊሉ ይችላሉ። ፍቅር ካለ ግን አለመግባባትም ይጠፋል፣ አለመግባባትም ይከስማል። ዓላማችን ግባችን ቅድስና ይሁን። ቅድስናን የምናስብ ከሆነ ቅድስናን ለማግኘት ያለ ፈተና አይገኝም። ፈተናን ማሸነፍ እንዳለብን እናስብ። ቅድስት ሐና ቅዱስ ኢያቄም እያለን በቤተ ክርስቲያን ዘወትር ስማቸውን በቅድስና የምንጠራቸው ፈተናን ስላሸነፉ ነው። ትዳራቸው ፈተና ሳይገጥመው ቀርቶ አይደለም። ያውም የጸባይ የእድገት አይደለም፣ የተፈጥሮ ፈተና አለመውለድ። እንግዲህ ጸባይ ቢሆን ተመክሮ ይቃናል። አመል ቢሆን እባክህ ተብሎ እንደው ተቆጥቶም ተቆንጥቶም ይቃናል። አለመውለድ በምን ያቃኑታል? የተፈጥሮ የማይለወጥ የተፈጥሮ ፈተና እግዚአብሔር ብቻ ሊለውጠው የሚችል ያንን እንኳን ሸክም ተሸክሞ እርስ በርስ አይግድ የለም፣ ምንም ችግር የለውም። ለአንቺ ያለኝ ፍቅር አይለወጥም ልጅ ባይኖርሽም፣ ለአንተ ያለኝ ፍቅር አይለወጥም ልጅ ባናገኝም ብሎ ጸንቶ መቆም፣ ጸንቶ መኖር፣ ስድብን መቻል፣ ያንን ፈተና መቻል የሚመስለው የለም። ይህን ስናደርግ ነው ትዳር የሚጸናው።
አዎ ሰይጣንም እኮ ዙሪያውን ይዞራል፣ ያነሳሳል፣ ብዙ አይነት ነገር ያነሳሳል፣ እንድንዘናጋ፣ እንድንጎመጅ፣ እንድንቀና ብዙ ነገር ያደርጋል። ያንንም ማሸነፍ ያስፈልጋል። ካሸነፍን የእግዚአብሔር ቤተሰቦች ያለ ጥርጥር ያለ ምንም ጥርጥር ውጤቱ ዛሬ የምናከብረው በዓል ነው። አይገርም? 2000 ዓመት አለፈው ይህን በዓል እያከበርን፣ እግዚአብሔር ይመስገን። አይለወጥም፣ ሁልጊዜ እናከብረዋለን። የምንማርበት ስለሆነ የእመቤታችን ጽንስ በጽናት የተገኘ በቅድስና በመተሳሰብ የተገኘ ስለሆነ ዓላማ የዓላማ ትስስር፣ እነዚህ እናትና አባት የዓላማ ትስስር አላቸው። ዓላማቸው አንድ ነው፣ እግዚአብሔርን አለማስቀየም፣ ትዳራቸውን አለማፍረስ መጠበቅ። ያ የዓላማ ትስስር ያስፈልጋል። አዎ ሌላው ሰው ልጁን ይዞ ሲሄድ እነሱ ግድ የለም ብለው ቤተ መቅደስ አብረው ይሄዳሉ፣ አብረው ያስቀድሳሉ፣ አብረው ያመልካሉ፣ አብረው መስዋዕት ያቀርባሉ። ዓላማቸው አንድ ነው። ተከባብሮ መኖር፣ እግዚአብሔርን አስደስቶ መኖር። ዓለም የፈለገ ነገር ሊያመጣ ይችላል፣ ግን ተቋቁሞ በጽናት በእምነት በፍቅር በተስፋ መኖር። አዎ አባቶቻችን እግዚአብሔር የሚሰራው ቤት በሶስት ነገር ይሰራል ይላሉ። ቅዱስ ጳውሎስ በሮሜ መልእክቱ የተናገራቸው ናቸው። እምነት፣ ተስፋ፣ ፍቅር ይባላል። እምነት መሰረት ነው። አሚንሰ መሰረቲ ኢቲ ይላል። እምነት መሰረት ነው። መተማመን ያስፈልጋል። በትዳር ውስጥ እግዚአብሔርን ማመን፣ በትዳር መካከል መተማመን። እምነት መሰረት ነው። እግዚአብሔርን ማመን፣ እግዚአብሔርን አምኖ መኖር። እንደገና ተስፋም አስፈላጊ ነው። ተስፋ ደግሞ ግድግዳ ነው። ተስፋ ደግሞ ቋሚና ማገር ነው። ፍቅር ግን ክዳን ነው። የእግዚአብሔር ቤተሰቦች ፍቅር ግን የቤት ክዳን ነው። ፍቅር ከሌለ ሁሉም የሉም። ክዳን የሌለው ቤት አለ። ቤት የሚያስብለው ምኑ ነው? ምኑ ነው? ቤትን ቤት የሚያሰኘው ምኑ ነው? ምኑ ነው? ቆርቆሮ አይደለም፣ ጣራው፣ ክዳኑ። በአገር ቤት ቋንቋ ልናገር ብዬ ነው። ክዳን ነው። ቤትን ቤት የሚያሰኘው ክዳኑ ነው። ክዳን የሌለው ቤት አጥር ነው እንጂ ቤት አይባልም። ክዳን የሌለው ቤት የታጠረ ቅጥር ነው እንጂ የሚባለው ቤት አይባልም። ቤት ለመባል ምን ያስፈልገዋል? ጣሪያ፣ ክዳን ያስፈልገዋል። ያ ፍቅር ብሎታል ሐዋርያው። እሱ ግን ለዘላለም ይጸናል። አዎ ትዳራችን የምንጠብቀው በፍቅር ነው። ቤት ጸንቶ የሚኖረው በፍቅር። ፍቅርን ካስወገድ ነው ቤት ፈረሰ ማለት ነው። ግንኙነት ፈረሰ ማለት ነው። ያ ነው አፋቅሯቸው ስለኖሩ እመቤታችንን አገኙ። ስለዚህ ከዚህ ምን እንማራለን? እምነትን፣ ተስፋን፣ ፍቅርን መሰረት አድርገን ከዛሬው በዓል 3 ነገሮችን እንማራለን። የመጀመሪያው እመቤታችን የድህነታችን መሰረት መሆኗ። እመቤታችን ድህነት ወደዚህ ዓለም ሲመጣ ቅዱስ ያሬድ አንቀጸ ብርሃን እንዳላት ብርሃን ወደዚህ ዓለም ሲመጣ የገባባት የወጣባት ምስራቅ የገባባት ደጅ የድህነት መግቢያ አንቀጸ ድህነት ትባላለች። እመቤታችን የድህነት መገኛ የድህነት በር ሆና ወደዚህ ዓለም ድህነት እንዲገባ ምክንያት ስትሆን ከኋላ እመቤታችን የተገኘችበትን መልካም ቤተሰብ፣ ጽኑ ቤተሰብ፣ ጽኑ ትዳር እያሰብን እኛም በዚያ ብንጸና፣ በትዳር ብንጸና፣ እግዚአብሔር በሰጠን ሕይወት ብንጸና፣ እግዚአብሔር በሰጠን ጸጋ ብንጸና፣ በጸጋ ላይ ጸጋ፣ በስጦታ ላይ ስጦታ አግኝተን ራሳችንንም ባርከን ተባርከን የእግዚአብሔርንም ቡራኬ የእግዚአብሔርንም መንግሥት ስጦታ እናገኛለን። ሁለተኛው ትልቁ ነገር ለክርስቲያኖች የመልካም ቤተሰብ ምሳሌ ብዙ እንዳለን እናውቃለን። የእመቤታችን ምሳሌነትን ግን የሚያክል የለም። በሕይወታችን በምንኖረው ሕይወት ብዙ ጉድለት ኖሮን ብዙ ቀዳዳ ኖሮን ሰዎች በቀዳዳችን ሊስቁብን ሊሰድቡን ይችላል። መናወጥ ከሌለብን ነገር ግን
መናወጥ የለብንም። ጽናት መጽናት፣ አባቶቻችን ጽናትን ምስጢር ይሉታል። መጽናት ትልቅ ምስጢር ነው ይላሉ። እስከ መጨረሻው የጸና ይድናል ብሏል ጌታችን። ጽናት የበረከት ምንጭ ነው። ጽናት የቅድስና ምንጭ ነው። ጽናት የማሸነፍ ምንጭ ነው። ድል የመንሳት ምንጭ ነው። ብዙ ተስፋ የሚያስቆርጡ በጣም ብዙ የሚያዘናጉ ነገሮች በሕይወታችን ሊኖሩ ይችላሉ። የዛሬው የእመቤታችን የጽንሰቷ በዓል የሚነግረን ግን መጽናት በጣም ትልቅ ዋጋ እንደሚያሰጠን፣ ያልጠበቅነውን በረከት እንደሚያሰጠን የሚነግረን ነው። የመጨረሻው ትልቁ በእውነቱ ስለ ልጆቻችን እንጸልይ፣ ስለ ቤተሰቦቻችን እንጸልይ። መልካም ቤተሰብ፣ መልካም ልጆች እንዲኖሩን እንጸልይ፣ እንትጋ። በእውነት ሐናና ኢያቄም የተሳሉት ልጅ ብትሰጠኝ ተንከባክቤ አንደኛ ደረጃ ትምህርት ቤት አስገብቼ ከዚያ በኋላ አላሉ። ልጅ ብትሰጠኝ አንተን የምታገለግል ወንድ ቢሆን በቤተ መቅደስ የሚያገለግል፣ ሴት ብትሆን በቤተ መቅደሱ ዙሪያ መጋረጃ እየሰፋች የቤተ መቅደስ ለሴቶች የተሰጠውን ስራ እየሰራች የምታገለግል ልጅ እንሰጣለን። እንደዚህ እንሳል። እግዚአብሔርን የሚያገለግል ሰውን የሚያገለግል ልጅ ስጠን እንበል። ስለ መልካም ልጆች እንጸልይ። አገራችን እንድትድን፣ ቤተ ክርስቲያናችን ጸንታ እንድትኖር፣ ትውልድ እንዲቀጥል ከፈለግን ስለ ተባረኩ ልጆች እንጸልይ። አንድ ልጅ ተገኝታ ከኢያቄምና ከሐና አንድ ክርስቶስን ወልዳ ዓለምን ባርካልናለች እመቤታችን። ይሄ ለአብርሃም የተሰጠ ተስፋ ነው። በአንተ ዘር ዓለም ይባረካል፣ በአንተ ዘር ዓለምን እባርካለሁ ብሎ እግዚአብሔር ለአብርሃም የሰጠው ዘር የሰጠው ተስፋ የተፈጸመው በእመቤታችን፣ የተፈጸመው በጌታችን። ዓለም የተባረከባት ዓለምን የሚባርክ ቡራኬ የሆነ እሱ ራሱ ጌታችን ከእመቤታችን ተገኘ። መድኃኒትን እመቤታችን አስገኘችን። ይሄ የበጎ ምኞት ውጤት ነው። የእግዚአብሔር ቤተሰቦች እመቤታችን በዛሬው ዕለት በልዩ ቡራኬ ልዩ ቃል ኪዳን ቀኑን ሙሉ ስትባርከን ውላለች። እግዚአብሔር የተመሰገነ ይሁን። ትዳራችን፣ ሕይወታችን፣ ልጆቻችን፣ ቤተሰቦቻችን ሁሉ የተባረኩ ይሁንልን። የኢያቄም የሐናን ቤት የባረከ አምላክ የእያንዳንዳችንን ቤት ይባርክልን። በእመቤታችን በቃል ኪዳኗ በጸሎቷ ሀገራችንን ከጥፋት ቤተ ክርስቲያናችንንም እንዲሁ ከትውልድ ትውልድ እንድትሻገርልን በረከቷ ቃል ኪዳኗ ይጠብቅልን። ጾሙን በበረከት በፍስሐ አስፈጽሞ በጎ በረከት የምናገኝበት፣ ሰላምና ደህንነት፣ አንድነትና ጤንነትን የምናገኝበት ታድርግልን። እመቤታችን በፍልሰታ አባቶቻችን ማርያምን እንተ በምድር ታንሶሱ ይላሉ። በፍልሰታ ወቅት እመቤታችን ከኛ ጋር ናት። ሩቅ እንዳትመስላችሁ፣ በጣም ተጠንቀቁ። እመቤታችን በምድር ከኛ ጋር ነች። ፍልሰቷ በዚህች ዕለት እመቤታችን ከኛ ጋር ናት። በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።